እኔ ግን ሞባይል ወዳለሁ። እሺ እሺ እናቴ የኔ ፍቅር ወይ ወንዶች ስለ ሴቶች ማወቅ አለባቸው የምትለውን ነገር እስቲ። እኛ ስለናንተ ማወቅ ያለብን ነገር ብዙ ጊዜ እኛ የምንፎገረው ማለት ነው እናንተ በራሳችን መንገድ ነው በቃ ማስደሰት የምንፈልገው ከእናንተ ተነስተን ሳይሆን ከራሳችን ተነስተን ነው ብዙ ጊዜ የምናደርገው እና አንዳንዴ የምናደርጋቸው መልካም ብለን የምናደርጋቸው ነገር እናንተን ሲያናድ ምናምን ነገር ይገኛል እና ያን ነገር ከማድረጋችን በፊት ግን እሷን መጠየቅ ለምሳሌ አሁን ጊፍት ከሆነ የምትያስበው ጊፍቱን ከመስጠቱ በፊት ምን ሊያስደስት እንደሚችል ማወቅ አለበት የዛን ሰዓት እሷም ደስተኛ ትሆናለች ማለት ነው ስለዚህ ኬሪንግ መሆን የምትፈልገውን ነገር መጠየቅ ውሏን መጠየቅ ስሜቷን አይቶ መረዳት በጣም መልካም ነገር ነው ግን አይቶ መረዳት ደግሞ ከከበደ መጠየቅ እና ማወቅ ግን በምን መንገድ ነው መጠየቅ ያለባቸው አንዳንድ ሰዎች የሚፈልጉትን ነገር በቃ ቢጠየቁ ራሱ በግልጽ ማይናገሩ ሰዎች አሉ አንዳንዴ አሁን እንደዚህ በንግግር በኦራሊ ከመጠየቅ መመለስ የሚከብዳቸው ከሆኑ ሚስቶቻቸው ማለት ነው በተለያየ መንገድ ማወቅ ይችላሉ ስሩ ኮሚኒኬሽን አብሮ ሲያሳለፉ በንግግሯ መሃል ለምሳሌ ልክ የሆነ ነገር ስትል ወይ አበባ ስወድ እኔ አበባ ምናምን ካለች በቃ አበባ ነው የምትወደው ቀጣይ ስራ ላይ እሷ አበባ ነው ስትል ያለበት አይ እኔ ነኝ የማውቀው ምናምን እሷ ማስደሰት ብሎ የሆነ ሞባይል ገዝቶ ይችላል ሊያስደስታት ይችላል ለምሳሌ ሞባይል በማስደሰት ሲጥሩ ይሆናል ግን እሷ ብዙም ደስ ላይላት ይችላል ስለዚህ በዚህ መንገድ ማወቅ ሱሃራ ብቻ አይደለም ባይዘው ኤቭሪ ዲቴል ላይ ማለት ነው በተለይ ትዳር ላይ ያሉ ወንዶች ኤቭሪ ዲቴል ሚስትየዋ በምን መንገድ ነው ነገር የምትወደው የሚለውን ማወቅ አለባቸው እኔ ግን ሞባይል ወዳለሁ እሺ እሺ እናቴ